አቶ ገዱ አንዳርጋቸው እንግዲህ ብዙዎቻችሁ ታውቀዋቸዋላችሁ። በከፍተኛ የመንግስት የተለያዩ ኃላፊነቶች ላይ ሰርተዋል። ከቅርብ ጊዜ ወዲህ ደግሞ በአገሪቱ ውስጥ በተለያዩ ህብረተሰቦች ላይ የሚፈጸመውን ግፍ በመቃወም የአገዛዙን ጭካኔ በስፋት በመግለጽ ከልምዳቸውና ከተመክሯቸው የተነሳ በርካታ ግንዛቤ የሚያስጨብጡ ጽሁፎችንና ቃለምልሶችን በመስጠት ላይ ናቸው። በአሁኑ ወቅት በአማራ ህዝብ ትግልም ውስጥ የበኩላቸውን ተሳትፎ እያደረጉ ያሉ ፖለቲከኛ ናቸው። በጣም እናመሰግናለን ጥሪያችንን ተቀብለው አቶ ገዱ። በዛሬው ዕለት ጦርነት እንዴት ሊቆም፣ ሰላም እንዴት ሊመጣና አገዛዝ እንዴት ሊያበቃ እንደሚችል የበኩሉን ሐሳብና ምክር ሐሳብ ሊያቀርቡ ስለተገኙ 10 ደቂቃ አሉት፣ መቀጠል ይችላሉ አቶ ገዱ አንዳርጋቸው። በጣም አመሰግናለሁ። በዚህ ጦርነት ይቆም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ቃል በበይነ መረብ በሚካሄደው የተቃውሞ ትዕይንተ ህዝብ ላይ በመገኘት መልእክት እንዳስተላለፍ እድሉን ላመቻቻችሁ የዚህ ፕሮግራም አስተባባሪዎች ምስጋናዬን አቀርባለሁ። በዚህ የተቃውሞ ትዕይንተ ህዝብ የማስተላልፈው መልእክት የግሌ እንጂ የሆነ ድርጅት ወይም ስብስብ አለመሆኑን አስቀድሜ መግለጽ እወዳለሁ። ይህንን ካልኩ በኋላ ኢትዮጵያ ሀገራችን ያለችበትን ሁኔታ በተመለከተ ያለኝን ምልከታና መፍትሄ ይሆናሉ የምላቸውን ሀሳቦችን እንደሚከተለው አቀርባለሁ። ክቡራትና ክቡራን የዚህ ፕሮግራም ተሳታፊዎች፣ የፕሮግራሙ አዘጋጆች፣ ኢትዮጵያ ሀገራችን በተለያዩ ጊዜያት የተለያዩ ፈተናዎችን ተሻግራ በበጎ የምትታወቅባቸውን እሴቶች የገነባች ሀገር ነች። የረጅም ዘመናት የመንግስትነት ታሪክ ካላቸው ጥቂት የዓለማችን ሀገሮች አንዷ መሆኗ በዓለም አቀፍና አህጉር ሰላም ማስከበር ጉልህ ሚና የነበራት፣ ለቀጠናው ሰላምና መረጋጋት በጎ አስተዋጽኦ ስታደርግ የኖረች፣ በነፃነቷና በጸረ ኮሎኒያሊዝም ታሪኳና በዚህ ዙሪያ በገነባችው እሴት እኛ ዜጎቿ ብቻ ሳንሆን ጥቁር ህዝቦች ሁሉ በነፃነት ምሳሌ አድርገዋት ሲያወድሷት የኖረች ሀገር ነች። በቅርብ ዓመታት ደግሞ በጸረ ሽብርተኝነት አቋሟ ጠንካራ የምዕራባውያን ሀገሮች አጋር እውነተኛ አጋርነቷን ያስመሰከረች ከመሆኑም በላይ ለሰው ልጆች ሰላም መስዋዕትነትን ስትከፍል የቆየች ታላቅ ሀገርም ነበረች። ከሁሉም በላይ ደግሞ ኢትዮጵያ ከራሷ ጋር አንጻራዊ ሰላም በፈጠረችበት ወቅት ያላትን የህዝብ አቅም በመጠቀምና የውጭ ኢንቨስትመንትን በመሳብ ለተከታታይ ዓመታት ፈጣን እድገት በማስመዝገብ በዘመናት ስትታወቁበት የነበረውን ድህነትን በፍጥነት መቀነስ ጀምራም ነበር። በሀገሪቱ ተገኝቶ በነበረው አንጻራዊ የኢኮኖሚ እድገት የተፈጠረው መዋለ ንዋይ በመጠቀም በዘለቄታ ልማት ቁልፍ መሳሪያ የሆነውን የሰው ኃይል ልማት ማለትም ትምህርትን በማስፋፋት አሁን የወታደር ካምፕ ቢሆኑ ትምህርት ቤቶቻችን የጤና ተደራሽነትን ለሁሉም የሀገሪቱ ህዝቦች ለማዳረስ በርትታ የሰራችበትና በዚህም ከፍተኛ ውጤት ማስመዝገብ ችላ ነበር። መሰረተ ልማትን በማስፋፋት ኢትዮጵያን ተስፋ ያለመለመ መንገድ ጀምራም ነበር። ዳሩ ግን በፖለቲካችን አለመስተካከልና ዲሞክራሲያዊ ስርዓት መገንባት አቅቶን ከዚሁ ጋር ተያይዞም ብሔራዊ መግባባት መፍጠር ተስኖን አሁን መልሰን መንግስት በፈጠረው የቀውስ አሮንቃ ውስጥ ገብተን እንገኛለን። ኢትዮጵያ ቀድሞውንም ቢሆን ችግር ተለይቷት ባታውቅም፣ ነገር ግን ባለፉት 7 ዓመታት የገባችበት ቀውስ ይሃል በታሪኳ ገጥሟት አያውቅም ብል መሳሳት አይሆን። በአሁኑ ወቅት ኢትዮጵያ እንኳን አህጉራዊና ዓለም አቀፋዊ የሰላምና መረጋጋት ተዋናይ ልትሆን ቀርቶ ዜጎቿ ውሎ በሰላም ከቤት መግባት ብርቅ ሆኖባቸዋል። የሀገሪቱ የ7 ዓመት ጉዞ መገለጫ ጦርነት፣ ግጭት፣ ማህበረሰባዊ ክፍፍል፣ መንግስታዊ ጽንፈኝነትና አፋኝነት የፖለቲካ መድረኩን የተቆጣጠረበት ሆኖ እናገኘዋለን። በመንግስት ግንባር ቀደም ተዋናይነት የሚሰራጨው የተዛባ መረጃ በኢትዮጵያውያን መካከል የከፋ አለመተማመንና የእርስ በርስ መጠራጠር እንዲሰፋ በማድረጉ በጋራ ጉዳዮች ላይ እንኳን አብሮ ለመቆም አስቸጋሪ ሁኔታ ፈጥሮ ይገኛል። ምናልባት አሁን በስልጣን ላይ ያለው መንግስት የተሳካ ስራ ሰርቷል ከተባለ በኢትዮጵያ ህዝብ መካከል አለመተማመን እንዲስፋፋ ማድረግ መቻሉ ነው። የአሁኗ ኢትዮጵያ በዓለም ደረጃ ስሟ ተደጋግሞ የሚነሳው ራሷ በራሷ ላይ በከፈተችው የግጭት አዙሪት በሚሊዮኖች የሚቆጠር የሰው እልቂት
ያስከተሉ ጦርነቶች በትግራይ፣ በአማራ፣ በኦሮሚያ እና በሌሎች አካባቢዎች ያለማቋረጥ በየተራ በመካሄድ ህዝቦቹን እየገደለና መሰረተ ልማቷን እያወደመ ያለ መንግስት ባለቤት መሆን መቻሏል። የከፋ የሰብአዊ መብት ረገጣ የሚካሄድባት፣ በገፍ ዜጎቿን የምታስር፣ ሚሊዮኖችን ከቤት ንብረታቸው የምታፈናቅል መንግስት ሆን ብሎ የአምራች ኃይሎች ማለትም የአርሶ አደሮችን፣ ባለ ኢንዱስትሪዎችን እና ነጋዴዎችን ተረጋግተው ስራቸውን እንዳያከናውኑ በማዋከብና እረፍት በመንሳት የምርት ማሳደጊያ ግብዓቶች አቅርቦትን በማስተጓጎል ድህነት በፍጥነት እንዲሰፋ፣ የኑሮ ውድነት እንዲባባስ፣ የስራ አጥነት ችግር ለመፍታት አስቸጋሪ በሆነ ደረጃ እንዲወሳሰብ የሆነባት ሀገር ናት። ዜጎቿ ተስፋ ቆርጠው ስደትን እንደ አማራጭ በመመልከት በገፍ ሀገራቸውን ጥለው የሚሰደዱባት ሀገር ሆኗል። እንዲሁም የቀጠናው የሰላምና መረጋጋት ምሰሶና ሰላም በማስከበር ንቁ ተሳታፊ የነበረችው ሀገር አሁን የቀጠናው የቀውስና አለመረጋጋት ምንጭ ሆና ትገኛለች። በአሁኑ ወቅት ኢትዮጵያ ከራሷ ጋር ተጣልታ በየቀኑ ዜጎቿ በጦርነት የሚሞቱባት፣ በሚሊዮኖች የሚፈናቀሉባት እና የሚራቡባት፣ እያንዳንዱ ግለሰብ ሆነ ማህበረሰብ በሰላም እጦት ወጥቶ መግባት ብርቅ መሆኑ ብቻ አይደለም። ይልቁንም የተፈጠረው ምስቅልቅል ሁኔታ እንደ ስኬት የህዝብን መከፋት የደስታው ምንጭ አድርጎ የሚመለከት መንግስት ያላት ሀገር መሆኑ። በዚህም የተነሳ በስልጣን ላይ ያለው አገዛዝ በኢትዮጵያውያን የተሰለቸ የተጠላና በዓለም አቀፍ ማህበረሰቡም ጭምር የማይታመንና የተናቀ በሆነበት ወቅት ላይ እንገኛለን። የኔ የቀድሞ ጓደኞቼ በሁሉም መስክ ተባብረን የሰበርናትን ሀገር በሐሰት ፕሮፓጋንዳ ሊጠግኗት ኢትዮጵያ በታሪኳ ይህን የመሰለ ሰላም አግኝታ አታውቅም፣ በድህነትና ስራ አጥነት ምስቅልቅል ባለ ሁኔታ ውስጥ ህዝቧ በመከራ እየማቀቀ የሚኖርባትን ሀገር እርገቷ ታምር ነው ወይም መራክል ነው ይሉታል። የሚገርመው ነገር ደግሞ እየራበው ያለን ህዝብ ከፊታቸው አስቀምጠው ማየት ተስኗችሁ ነው እንጂ በሚገርም ብልጽግና ውስጥ ናችሁ ብለው ለማሳመን ሲጥሩ መታየት ነው። የሀገር ክብር መገለጫ ተደርገው የሚቆጠሩትን እንደ መከላከያ የመሰሉ ተቋማትን አዋርደው ወደ ሚሊሻነት ቀይረው ከወገኑ ጋር እያዳሙ ይህን የመሰለ መከላከያ ሰራዊት አገሪቱ ኑሯት አያውቅም ብለው ሊያሳምኑ ሲሞክሩና በተቆጣጠሯቸው ሚዲያዎች ሲያስተጋቡ ማየት የሚገርም ነገር ነው። እርግጥ ነው አገዛዙ የፈጠራቸው በጣም ጥቂት የተመቻቸው ሰዎች መኖራቸው አይካድም። ሲሰሩ ሳናያቸው በድንገት ቢሊዮነር የሆኑ የዚህ አዲስ ገንዘብ ገዢ መደብ አባላትና በዙሪያው የተሰባሰቡ ጥገኞች መኖራቸው የታወቀ ነው። እነዚህ ከህዝቡ የተነጠሉ የብልጽግና ደሴት ነዋሪዎች ምናልባት የራሳቸው ጩኸት መልሶ እያስተጋባባቸው አደንዝዟቸው ካልሆነ በስተቀር እውነታው ግን ኢትዮጵያ ውስጥ ህዝቡ በመንግስቱ ተስፋ ቆርጦ ብሶቱ ሊፈነዳ ጫፍ የደረሰበት አሳሳቢ ሁኔታ ላይ እንገኛለን። ይህ ብሶት ያንገፈገፈው ህዝብ በድንገት ተነስቶ ከቁጥጥር ውጭ ከመውጣቱ በፊት ኃላፊነት ያለባቸው አካላት ሚናቸውን መወጣት ይኖርባቸዋል የሚል አስተያየት አለ። በዚህም መሰረት በእኔ በኩል የሚታዩኝን 5 የመፍትሄ ሀሳቦች ከዚህ ቀጥያለሁ። አንደኛ፣ በአሁኑ ወቅት አገሪቱን የገጠማት ሁለንተናዊ ችግር እጅግ የተወሳሰበ በመሆኑ በስልጣን ላይ ያለው አገዛዝ ብቻውን የተፈጠረውን ቀውስ ሊፈታው አይችልም። የኢትዮጵያ ችግር ከብልጽግና አገዛዝ ቁጥጥር ውጭ በመሆኑ ሊፈታው ስለማይችል ሌላ አማራጭ መፈለግ የግድ የሚል መሆኑን ኢትዮጵያውያን መግባባት ይኖርባቸዋል። ሁለተኛ፣ በስልጣን ላይ ያለው አገዛዝ በኢትዮጵያ ህዝቦች ዳር እስከ ዳር የተጠላና የመንግስትነት ቅቡልነቱ ወይም ሌጂቲሜሲ ተሟጦ ያለቀ በመሆኑ በስልጣን በሚቆዩባቸው ጊዜያት የባሰ ቀውስ ስለሚፈጠር አገሪቱን ከአደጋ ለመታደግ ስልጣኑን እንዲለቅ ጠንካራ ግፊት መደረግ አለበት። ለዚህም መላው ህዝብ በቃ ሊለው ይገባል። ሶስተኛ፣ ህዝቡ በአገዛዙ ላይ በሚፈጥረው ከፍተኛ ግፊት ተገዶ
በአገሪቱ በተለያዩ አካባቢዎች በተለይም በአማራና በኦሮሚያ የከፈተውን ጦርነት እንዲያቆም፣ ያጣውን ቅቡልነት በወታደራዊ ኃይል ለማስመለስ ሲል ህዝቡን እንዲጨፈጭፍ ያሰማራውን ሰራዊት ወደ ካምፕ እንዲመለስ በማድረግ በአንድ በኩል ህዝቡ እየደረሰበት ካለው መከራ ወጥቶ እፎይታ እንዲያገኝ፣ በሌላ በኩል ደግሞ ለተከታታይ 5 ዓመታት ከወገኑ ጋር በመዋጋት ከፍተኛ ስብራት የደረሰበት የመከላከያና ሌሎች የጸጥታ አካላት ከየመንደሩ ወጥተው ከተሰማሩበት ዓላማ የለሽ የጥፋት ተልዕኮ እንዲገላገሉ ማድረግ። አራተኛ፣ አገዛዙ በህዝብና በሀገር ላይ የሚያደርሰው ጭቆናና የጥፋት አካሄድ በመቃወም በተለያየ መንገድ እየታገሉ ያሉ ኃይሎች በሙሉ ከጎንዮሽ እርባና ቢስ መጠላለፍ ወጥተው በመተባበር በአገዛዙ ላይ የተጠናከረ ግፊት በማድረግ የበኩላቸውን ሚና መጫወት ይኖርባቸዋል። አምስተኛ፣ አገዛዙ በፈቃዱም ሆነ ተገዶ በሚፈጠረው የተኩስ አቁም ስምምነት ላይ በመመስረት አካታችና ሁሉን አቀፍ የሽግግር ስርዓት በማቋቋም ተገቢውን የቅድመ ዝግጅት ስራዎችን በማከናወን ስልጣን ወደ ህዝብ እንዲገባ ማድረግን ዓላማ ያደረገ ትግል መቀጣጠል ይኖርበታል። ስድስተኛ፣ ጦርነት እንዲቆም፣ ግፋዊ አገዛዝ እንዲያበቃ፣ ሰላም እንዲመጣ የተጀመረውን ትግል ዳር ለማድረስ መላው ህዝብ ማንንም ሳይጠብቅ በተነሳሽነት መንቀሳቀስ ይኖርበታል። ተሰብስቦ ለመወያየት፣ በግልጽ ለመደራጀትና ሀሳብን በነፃነት ለመግለጽ አፋኝ የሆነው አገዛዝ ሊፈቅድ እንደማይችል የታወቀ ነው። በመሆኑ ማህበራዊ ሚዲያዎችን ጨምሮ ሌሎች ዘመኑ ያፈራቸውን የኮሚኒኬሽን ፕላትፎርሞችን በመጠቀም ውይይቶችን በማካሄድ ያገዛዙን አፈና በመቋቋምና ለድል የሚያበቃ እንቅስቃሴ ማድረግ የሚሉ ሀሳቦችን አቀርባለሁ። አፈና ይቁም፣ ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይምጣ። አመሰግናለሁ።